ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት ሰላምታችን ይድረሳችሁ። ዛሬ እንግዲህ ዕለተ ዓርብ ነው። በዕለተ ዓርብ መረጃዎችን ወደ እናንተ ይዘን መተናል። የዕለቱን እንዲሁም ደግሞ መልእክቶችንም ጭምር ይዘን ስለመጣን ስለምታዳምጡም እናመሰግናለን። አስተያየታችሁን ደግሞ የምትሰጡን ወገኖች እንዲሁ ምስጋናችን ይድረሳችሁ። ዛሬ ደግሞ መረጃዎችን ደግሞ የዓለማችን መገናኛ ብዙሃን እየተነጋገሩበት ያሉትንም ጨምሮ ሌሎችንም ጨምሮ ፓስተር አለማየሁ መረጃዎችን አሰባስቦ ወደኛ ይዞልን መጥቷል። እነዛን መረጃዎች ደግሞ ኋላ ላይ ያጋራናል። ከዚች መሸጋገሪያ በኋላ ደግሞ ተመልሰን እንመጣለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። ውድ አድማጮቻችን አጠገቤ ፓስተር አለማየሁ ነሙ ይገኛል። እንግዲህ ከምሽቱ በኋላ በዛሬው ዕለት ምን ጉዳዮች በዓለማችን ዙሪያ ላይ ተከስተዋል በማለት ያሰባሰባቸውን መረጃዎች እንግዲህ ለኛ ሊያቀብል ተገኝቷል። ሰላምታ ላቅርብና በቀጥታ ወደ አመጣልን መረጃ እናልፋለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ማታን የተገናኘ ነው። ዓለማችን እንዴት አደረች? ዓለማችን እንግዲህ እንደምታውቀው ከጊዜ ወደ ጊዜ ነገሮች እየጨመሩ ነው የሄዱትና ስጋቶችም እየጨመሩ ነው። እንዲሁም ደግሞ በዚህ በመካከለኛ ምስራቅ ያለው ነገር በጣም ዲግሪውን እየጨመረ ነው የመጣው። ምክንያቱም በትናንትናው ዕለት የየመኑ ሁቲ በእስራኤል ላይ ከፍተኛ የሆነ የድሮን እና የሚሳኤል ጥቃት አድርሷል። ይህም በቀል ምላሽ ነው የሚል ነው የተናገሩት። የሁቲ ቃል አቀባይ በዛ ብለው ነው የተናገሩት። እንግዲህ እቺ በእስራኤል ደቡብ እስራኤል ላይ ነው። ኤሊቃቲማ የምትባል ከተማ አለች እና የጦር ቤዞች ያሉባቸው ነው። ኢላማችንን ያሳክተናል ብለዋል። የሚገርመኝ ግን ምንድነው የእስራኤል አይረን ዶም እንዴት እንዳላገኛቸው የእስራኤል መከላከያ የአየር መከላከያ ሊያገኛቸው አልቻለም እና ከፍተኛ ጥቃት ነው ያደረሱት። አንዳንዶቹ እስከ 50 ሰው ቆስሏል፣ ወደ 2-3 ሰው ሞቷል ይላሉ። አንዳንዶቹ ደግሞ የዘገቡት 20 ሰው ቆስሏል ብለዋል። ብቻ ያም ሆነ ይህ እስራኤል በጣም 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 አስቆጥቷታል። ይህንንም የእስራኤል መከላከያ ሚኒስትር እስራኤል ካትዝ እንዳሉት ለዚህ 7 እጥፍ እንመልሳለን ብለዋል በማለት ተናግረዋል። ምናልባትም የቀይ ባህርን ሙሉ ለሙሉ እንዳያዘጋ የሚል ነው። በሁለቱም ሀገሮች መካከል ያለው ይሄ የመወራወሩ ነገር አሁን እየጨመረ ስለመጣና በእርግጥ ሐማስ ተናግሯል። ማነው ሁቲ ተናግሯል። ሐማስ ማለት እስራኤል በጋዛ የምታደርገውን ጦርነት እስካላቆመች ድረስ ማንኛውንም ጥቃት የምንፈጽም መሆኑን እወቁት የሚል ነገር ቀደም ሲል የተናገረ ነው። በዛ መሰረት ያንን ያደርጋል። በእርግጥ ከሐማስ ጀርባ ኢራን አለች፣ ሌሎችም እንዳሉ ይታወቃሉ። አሁን እንደውም ኢራንን ብቻ አይደለም ግብፅም አለች ከሐማስ ጀርባ ነው። ከኢራን ማነው ከሁቲ ጀርባ ግብፅም አለች የሚል ነገር እየተነሳ ነው ያለው። ስለዚህ ይሄ ነገር መልኩን እየቀያየረ ነው። አዎ መልኩን እየቀያየረ ነው። ግን በጣም የሚያስደነግጠው ደግሞ ታስታውስ ከሆነ አሁን አዲስ ዓመታቸውን እያከበሩ ነው አይሁዶች። ይህንን አዲስ ዓመት በሚያከብሩበት ሰዓት ላይ መሆኑ ህዝቡ ተረጋግቶ እንዳያከብር አድርጎታል። ሌላው ደግሞ የአየር መከላከያ አይርዶም የዳዊት ወንጭፍ የሚባሉ አላት እስራኤል ዘመናዊ የአየር መከላከያዎች አሏት። እነዛ ለማግኘታቸውና ራዳሮች ውስጥ አልገባም ነው እያሉ ያሉት። ራዳር ውስጥ አልታዩም ማለት ምን ማለት ነው የሚለውን ነው። ከዚህ ቀደምም
እንዲሁም ጥሩ መጣህልኝ። ኦክቶበር 11 አሁን እየቀረበ ነው ያለው 2ኛ ዓመቱን። ያኔም እንደዚህ አይነት ሪዝን ነው የተሰጠው። በየት በኩል ገቡ የሚለው አጨቃጫቂ ነበር። አው ያን ጊዜ እንኳን ምንም በቀጠናው ጦርነት ስላልነበረና የተረጋጋ ነገር ስለነበረ ጀስት ልትዘናጋ ትችላለህ። እንትኑም አከባበሩም እንደዛ ስለሚጠይቅ ሁሉም ስራ የሚያቆምበት ጊዜ እና ልትዘናጋ ትችላለህ። ይሄ ግን በጦርነት ውስጥ ነው ያለው። በጦርነት ውስጥ ሆነ እንዴት ነው ልትዘናጋ ይቻልከው የሚለውን ነገር ብዙዎች እያስነሱ ነው። እንደውም ኔታንያሁ የጦር ኃይሉ ስራውን በአግባቡ መስራት አለበት የሚል ነገር አንስተዋልና ይሄ ነገር ትንሽ በበዓላቸው ቀን መሆኑ በእንደዚህ አይነት ቀን መከሰቱ ደግሞ በጣም ከባድ አድርጎታል። እና ምንድነው አሁን በእስራኤልና ፍልስጤም መካከል ደግሞ ያለው በሐማስ መካከል ያለው ጦርነት በጣም እየተጋጋለ ነው። እስራኤል እንዳሰበችው ዘልቃ መግባት አልቻለችም። እነዚህ ሰላማዊ ሰዎች ምንድነው የፈንጂ ብረት ለበሶችን እያገባች ነው እየፈነዳ ያለውና ብዙ ሰላማዊ ሰዎች እየተጎዱ ነው እየተባለ ነው። እንደገና ደግሞ ሐማስ አልሞ ተኳሾች ማለት ስናይፐር የታጠቁ በህይወታቸው የቆረጡና አደጋ ጥለው አጥፍቶ በማጥፋት ላይ የተሰማሩ ወታደሮችን ስላሰማራ እንደታሰበው እንዳልሆነ እየተነገረ ነው ያለው። ይሁን እንጂ ግን ጦርነቱ ቀጥሏል። ምናልባት አንድ ነገር አሁን አንሳና በምሽቱ በደንብ አጠናክሬው እመጣለሁ። እንግዲህ ከሱዳን፣ ከስፔን፣ ከጣሊያን ዜጎችን ይዛ ጭና የነበረች አንድ ለሐማስ ወይም ደግሞ ለፍልስጤሞች መድኃኒት ቀለብ ለማድረስ ወደ ጋዛ ወደቦች ያሉበት ጋር ለመጠጋት በሞከረችበት ሰዓት የድሮን ቶክስ ተተኩሶባታል። በእርግጥ መርከቧ ላይ በቀጥታ ድሮን አላረፈም። ነገር ግን ምንድነው ማስተጓጎልና ድሮኖች እያረፉ መርከቧ ላይ መነሳት፣ እንደገና ደግሞ በዙሪያዋ መተኮስ የመሳሰሉ ነገሮች ተካሂዷል። እንግዲህ እነዚህ 500 ሰዎች የሚያህሉ ናቸው ተብሏል። እና ይሄ ነገር እስቲ ምሽት ላይ በደንብ አጠናክሬው እመጣለሁ። ምክንያቱም በአውሮፓና በእስራኤል መካከል አዲስ ፍጥጫ ሳይደርስ እንዳልቀረ ያመለክታል። እንግዲህ ሌላው በአውሮፓ በዴንማርክ የተፈጠረው ነገር ነው ዓለምን ያስደነገጠው፣ በተለይ አውሮፓውያኖችን ኔቶንም ያስደነገጠው። የኮፐንሃገን የሚገኘው የአየር ማረፊያ ለተወሰነ ሰዓታቶች ተዘግቶ ነበረ። ቶክስ አልተኮሱም፣ ግን ድሮኖች ከየት እንደመጡ አድራሻቸው የት እንደሆነ ከማን ጋር እንደተላኩ አልታወቁም። የዴንማርክን ድንበር በመግባት ምንድን የሆኑት የአየር ማረፊያውን በመክበብ ደግሞ ወዲያው በቅስፈት የተሰወሩ ናቸው። እና ይሄ ነገር ምናልባትም አሁን አንዳንድ ጥርጣሬ ያለው ሩሲያ ነች ይህንን ያደረገችው የሚል ጥርጣሬ አለ። ግን ሩሲያ ይህንን ለማድረጓ ደግሞ ምንድነው ማስረጃ ያለው? እሷ በእርግጥ ሰሜን ፓሲፊክ ላይ ይሄ ሰሜን ምንድነው በሰሜን ፖል አካባቢ የሆነ የጦር ቤዝ እንዳላት ይታወቃል ሩሲያ። ነገ በግሪንላንድ አሜሪካ ደግሞ ግሪንላንድ ላይ አላት እና ወታደራዊ ልምምድ እየተደረገ ባለበት ጊዜ ነው ይሄ ነገር የሆነውና ምናልባትም ይሄ ነገር ግራ ገብቷቸዋል። ግን እጃቸውን የቀሰሩት ወደ ሩሲያ ይሁን እንጂ ዴንማርክን በከፍተኛ ሁኔታ ያስደነገጠ ነው። ሌላው የኔቶ አመራሮች ምንድነው ያሉት? ይሄ በእያንዳንዱ ሀገር ላይ የሚደረገው ስለላ ምናልባትም የራሽያ ሊሆን ይችላል የኔቶን አቅምና አቋም የመፈተሽ ስራ ሊሆን ይችላል የሚል ነገር አንስተዋል። ነገር ግን የአየር በረራ ተቆጣጣሪዎች ይህንን
ሞስኮ ላታደርገው ትችላለች የሚሉም አሉ። ነገር ግን ብቻ ድሮኖቹ ከየት እንደመጡ የማይታወቁ ናቸው። ሞስኮ ግን ይህንን በፍጹም እኛ አላደረግንም የሚል ነገር ወዲያው አውጥተዋል። እንግዲህ በአውሮፓና በኔቶ መካከል ያለው ፍጥጫ በራሽያ እና በኔቶ መካከል ያለው ፍጥጫ በጣም እየተካረረ መጥቷልና ወደፊት ምን ሊሆን እንደሚችል መገመት ቀላል ነው። ምክንያቱም ጦርነት ወደማያበራበት ነገር ሊያመራ ይችላል የሚል ስጋት አለ። ይህንንም እንደው አንዳንድ ይገርማል። ግን ፓስተር እዛ ጋር ደመቀ ብለህ የምታስበው ግጭት ደግሞ በሌላ ባልታሰበ አቅጣጫ ደግሞ እንደዚህ አይነት ነገር ደግሞ ስትሰማ በጣም አስገራሚ ጉዳይ ነው። አሁን ምን መሰለህ ሁሉንም የአህጉራት እያካለለ ነው። አሁን የሰላማዊ የሚባል የተረጋጋ የለም። አሁን ላቲን አሜሪካ በቬንዙዌላ እና በአሜሪካ መካከል ፍጥጫ አለ። ፓናማ ቦይን ችላላለችም አሜሪካ እና ፓናማ ቦይ የሜክሲኮ ሰርጥንም እንደዛው እና እነዚህ ነገሮች እያገረሹ የሚሄዱ ናቸው። እንደውም የብራዚሉ ፕሬዚዳንት ዳሲልቫ በጣም በተባበሩት መንግስታት ድርጅት ላይ ያደረጉት ንግግር ዶናልድ ትራምፕ እንደ ትልቅ ሀገር መሪ ይሁኑ ነው ያሏቸው። ምክንያቱም አንደኛው የነሱ መወላወል ይመስለኛል። አሜሪካ በእርግጥ በዚህ ውስጥ ቢዝነስ ነው እየሰሩ ያሉት፣ መሳሪያ እየሸጡ ስለሆነ የመሳሪያ ሽያጮችን ያቀርባሉ። አሁን ጉተሬዝ ናቸው ወይስ የብራዚሉ ፕሬዝዳንት? ሌላው ደግሞ እንደዚሁ የእስራኤሉ ተወካይም በጣም ከባድ ንግግር ነው የተናገሩት። አይተቆነ ሼም ኦን ዩ ብሎ አይ ቲንክ እሳቸው ይመስሉኛል እንትን አውጥተው ልክ እንደ ናታንያሁ አውጥተው ይሄ እንደዚህ ተደርጓል፣ ይሄ ቤት እንደዚህ አይነት ውሳኔ መወሰኑ አፍሬባቸዋለሁ የሚል አላየም ሚዲያ እየተዘዋወረ ምንድነው መሰለህ እስራኤል ማለት ትላለች። ለምንድነው አሁን የእስራኤል እንትን እያደረጉ እኮ ነው የዩኤንን ቻርተር በእንትን ውስጥ ይሄ ወረቀት የሚሸረካከት እንትን አለ አይደለ? እያሳዩ እኮ ነው ኦፊሻሊ በቀጥታ ስርጭት። ያደርጋሉ። ለምን መሰለህ ያደርጋሉ? ምክንያት ዓለም አሁን ፊቱን በማን ላይ ዙሯል? በእስራኤል ላይ ዙሯል። 191 ሀገር የፍልስጤም ሀገርነት ሲቀበል እኮ ቀላል ነገር አይደለም። ነገር ግን ምንድነው መሰለህ አሁን በየቦታው ያቆፈቆፈ ያለው ጦርነት ቀላል ግምት የሚሰጠው አይደለም። ሰላማዊ የምትለው ቀጠና የለም። ቀይ ባህር ዙሪያ እንደዚሁ እየተፈራ ነው ያለው። ተመልከት፣ ዴንማርክ ጋር በጣም እየተፈራ ነው ያለው። ለምን? ኢንተረስት አላት። አሜሪካም ኢንተረስት አላት፣ ራሽያም ኢንተረስት አላት። በዛ ያለው ወታደራዊ ልምምድ እንደዚህ በቀላሉ የምትወስደው ነገር አይደለም። ኢራን ጋር ስትመጣ እንደዚሁ ነው። የተለያዩ ሀገሮች ጋር ስትመጣ እንደዚሁ ነው ያለውና ያው እንግዲህ ሁሌም እንደምንለው ቤተክርስቲያን የራሷን ዝግጅት ማድረግ ነው ያለባትና ይሄ ጌታ ምጽአትን አመልካች እና ጠቋሚ ነገር እንደሆነ በደንብ ልንረዳ ያስፈልጋል። ለዛሬ ቀን ያለኝ ዜና ይህንን ይመስላል። ጌታ ኢየሱስ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግሞ በጎፈንድሚ ደስ ባላችሁ በልባችሁ በሞላው መጠን እንድትደግፉ በጌታ ፍቅር እጠይቃለሁ። ጌታ ይባርካችሁ። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ ላመጣልን እንደዚህ አይነት መረጃ እንግዲህ ከቀን ወደ ቀን ከጊዜ ወደ ጊዜ የዓለማችን ውጥረት እየቀነሰ ሳይሆን እየጨመረ እየሄደ እንደሆነ አመላካች መረጃ ነው። ሰላምና ደህንነት ነው ሲሉ ምጥ እርጉዝ እንደሚይዛት በድንገት ጥፋት ይዛቸዋል፣ ይደርስባቸዋል ያለን እንግዲህ ቅዱሱ ቃል ነው። በተጨባጭ እንደነዚህ አይነት ክስተቶችን እያየን እንገኛለን ቅዱሳን። ነገር ግን ፓስተር እንግዲህ ወደ መቋጫው እንደነገረን በተለይ ደግሞ የቤተክርስቲያን አይኖች የቤተክርስቲያን መሪዎች አይኖች ተከፍተው እንግዲህ ተኩላና ቀበሮ መንጋውን ከማደንና ከመያዙ በፊት ልናስብበትና ልንጠነቀቅ ልንዘጋጅ እንደሚገባ አመላካች ነው። እንዲሁም ቅዱሳኖች ዕለት ዕለት እንዳንዘናጋ
ዝግጁ እየሆንን ህይወታችንን እንድንመራ ማሳሰብ እንወዳለን። ለዛሬ ይዘን የመጣነው መረጃ ይህንን ይመስላል። ማምሻው ላይ ደግሞ እንደዚሁ አዳዲስ ክስተቶች ይዘን እንመጣለን። እግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን እንላለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።